السلام عليكم ورحمة الله وبركاته. እንኳን አደረሳችሁ ዒድ ሙባረክ ተቀበለ الله منا ومنكم صالح الأعمال። እንግዲህ ዒባዳችንን አላህ ይቀበለን። የዘንድሮ ዒድ ደግሞ ከምስኪኖች ጋር የምናሳልፍ አላህ ያደርገን። ነቢያችን አለይሂ ሰላቱ ሰላም የዒድ ቀን ምስኪኖችን መዘከር እንዳለብን ማስታወስ እንዳለብን በተለይ የቲሞችን መዘከር እንዳለብን አሳውሰውናል። እሳቸውም ተግባራቸው ያ ነበረ። አንድ ቀን ልጆች ህፃናቶች እየተጫወቱ ባለበት ሰዓት ላይ ሁለት ልጆች ቆዝመው ጥግ ይዘው ነበርና ምን ሆናችሁ ነው ሲሏቸው እኛ አባት የለንም፣ እኛ እንዲህ አልተደረገልንም፣ እንዲህ አልሆንም አሏቸው። ከዛ ነጥለው አወጧቸውና የአላህ መልእክተኛ እኔ አባታችሁ እንድሆን አትፈልጉም፣ ሐሰንና ሁሴን ወንድማችሁ እንድሆን አትፈልጉም፣ ፋጢማ እናታችሁ እንድትሆን አትፈልጉም ብለው የአላህ መልእክተኛ አባረሯቸው። በጣም ደስ አላቸው። የሚፈልጉትን ነገር አሳኩላቸው፣ አደረጉላቸው። ከዛ በኋላ ልጆቹ ከሌሎች ልጆች በተሻለ መልኩ መፈንጠዝ መጫወት ጀመሩ። ምንድነው ሚስጥሩ ሲባል ይሄንን ሚስጥር ነገሯቸው። ከዛ ወላጆቻቸው ያሉት ልጆች ያሏቸው ወላጆቻቸው በህይወት ያሉ ሲጫወቱ የነበሩ ልጆች ምን አለ አባት ባልኖረን ኖሮ፣ ምን አለ ወላጅ ባልኖረን የቲም በነበርን በሆንን ኖሮ ብለው እስከሚመኙ ድረስ። ምክንያቱም ከነብዩ የተገኘውን ነገር እነሱ ከአባቶቻቸው ከወላጆቻቸው ሊያገኙ ስለማይችሉ ማለት ነው። የዒድ ቀን ፈታ እያልን ዘና እያልን አላህን እያስታወስን አላህን ሳንረሳ ዒባዳችን መቅቡል እንዲሆን ረመዳኑ አላህን እየለመንን እየሰጋንም እየተደሰትንም ማሳለፍ ነው። በዒድ ቀን እየሰጋን ማለት ዒባዳችንን ተቀብሎታል ወይስ አልተቀበለውም የሚለው እንጂ በዒድ ቀን መቆዘም አይጠበቅብንም፣ አያስፈልግም። የዒድ ቀን የደስታ ቀን ነው። ዒድ የመብያ የመጠጫ ቀን ነው እና የደስታ ቀን ነው ብለዋል የአላህ መልእክተኛ። ይህንን በዛ ማሳለፍ መቻል ይኖርብናል። አላህ ለዛ ምንገራ አላህ ያድርገን። አንድ ጊዜ ቢላልን ነቢያችን አለይሂ ሰላም መንገድ ላይ ያገኙትና ያ ቢላል አንተ ቢላል ሆይ ምን አዘጋጀህ ለዒድ ብለው ሲሉት አንተ የአላህ መልእክተኛ ሆይ ያው ምንም የለኝም ዶሮ አርጃለሁኝ ወይም ዶሮ አዘጋጅቻለሁ አላቸው። ከዛ ነቢያችን አለይሂ ሰላም አሉ አየዝበሑ ሙአዚን ያርዳል እንዴ በማለት የአላህ መልእክተኛ እንደ ጨዋታ ነገር ቢላል ጋር አድርሰዋል ይሄን መልእክት ማለት ነው። ስለዚህ በዒድ ቀን ያው ፈታ ዘና መጫወት መቻል ይኖርብናል። ምስኪኖችን የምናስብ እነሱን የምንዘክር እነሱን የምናስጠጋ አላህ ያደርገን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።